ሰለምቴ እኔ እንጃ እኔ ብዙ ደስ አይለኝም። ስለዚህ ሙስሊም ነን ያላችሁ ብታወሩ ውስጤ ነው። እንደዛ ቢሆን ይሻላል። እሺ ፒዲኤፍ አለ ፒዲኤፍ አለ አለው። እንዴት ነው? በቀንም አልችልም። አሁን በሌሊት ከመጣህ ደግሞ አስበው። ሰላም ነው? እንዴት ነው? ደህና ነኝ አልሐምዱሊላህ። ኢምራን አለ እንትን ፈልጌ ነበረ። እንትን የለንም እኛ ጋር። አይ አስጫል እንትን ስሙን ይሰማል ድምጼ? ካወራ ይሰማል። እሺ ፒዲኤፍ እሺ ፒኬ እንዴት ነህ? አረ ደህና ነኝ አልሐምዱሊላህ። እንደዚህ አሳሰበ ጌታ ይባርክ። እሺ አሜን ይባርከኝ። እሱ ከባረከኝማ ምን ነበረ? ያው እኔ ርዕስ የለኝም። ጥያቄ ልጠይቅ ነው ይቻላል? ጠይቅሽ። እሺ ያው በእስልምና ላይ አንድ ሐዲስ እያየሁ ነበርና አንድ የቆየ ወጣሁት ስለሆነ ነው ይቅርታ። እሺ ኢምራን አለ አይደል? ቆይ ሐዲሱን እያወጣሁት ነው። መርሃባ። እሺ ኢምሩ ኮፒ ሊንክ እያደረጋችሁ እሺ፣ ይሄን ላይቭን ኮፒ ሊንክ እያደረጋችሁ እስካሁን ባይዘው ጊፍት ሳስፔንደድ ነው እስካሁን ማለት ነው። እና ኮፒ ሊንክ እያደረጋችሁ እና ኢምራን ደግሞ ትቆያለህ። ኢምራን ዳላ ሀቢቢ ሰዓቱ ስለሄደ ወደ ማጠቃለል ነው። ጥሩ ነው። እሺ አይ የምትቆይ ከሆነ ቪዲዮ አብራልልህ ነበር። ማትቆይ ከሆነ እሺ እንጠቀልለዋለን። ፒዲኤፍ ትቆያለህ? አግኝቼዋለሁ። እንትን ሰሂህ ሙስሊም 2767 ኤቢሲዲ አንብበዋላ። ኤቢሲዲን ነው ወይስ 2767 ምን ይሁን? 2767 ዲን ብቻ ነው ያነበብከው? ከዛ ውጭ ያለውን አላነበብከውም? ምን ይሰራልኛል? ሌላ ወይ እንትን ብዙቶ እንትን አትበለኝ። እኔ ምንም አይሰራልህ ከሆነ እዚህ መጣህ ማውራት ስለ ዲ ማውራት አትጠይቅ አትበለኝ። አይደለም አትጠይቅ፣ ምክንያት አትፈልግ። እንደዛ ያለ ሰው የለም። ምን ይሰራልኛል አትበል። በቃ ምንም አይሰራልህ ከሆነ እዚህ ምንም አትሰራም እኮ እኛ ጋር ለምን ትጠይቀናለህ? ምንም ካልሰራልህ እንዴ የእናንተ መልስ ለማወቅ ነው። የእናንተ መልስ ልስማ። የኛ መልስ ማወቅ ከፈለክ ከኤ ጀምረህ አንብበውና መልሱን ራሱ ይነግራል። ኧረ እባክህ ጥያቄ እንኳን እንትን አለ ቢያንስ እንኳን አንተ ጥያቄውን እንዳይጠየቅ ስለፈለክ ነው። አሁን ላይ ለሌላ ሰው ግን ትምህርት እንዲሆን እናንተ ደግሞ በዚህ አይነት ክርስቲያኖች ባይዘው ማለት ነው። ኧረ ሚዩት አድርጉት አንዴ ወይ እሱ ሚዩት ማያደርግ ከሆነ በነገራችን ላይ ማወቅ የምትፈልጉ ክርስቲያኖች ካላችሁ ቆይ አንዴ ኧረ ሰውዬ ላውራበት። ማወቅ የምትፈልጉ ክርስቲያኖች ካላችሁ የትኛውም ሐዲስ ይሁን ኤቢሲዲ ምናምን ሚል ነገር ከተጻፈ ሐዲሱን እስካለው እስከተጻፈው ድረስ ጨርሳችሁ ከኤ ጀምራችሁ አንብቡት። ያኔ እኛ ጋር መጣችሁ አትጠይቁ። ኦኬ ያን ብታነቡ ኑሮ ሐሳቡንም ስለምትረዱት ማለት ነው። ስለዚህ ኤቢሲዲ ሳይሆን ላይክ ዲ ኤ ሲ ሳይሆን ኤቢሲዲን አንብቦ ሰው ያለውን ነገር መረዳት ያለበት ያስባለሁ። ሐዲሱ ራሱ እንዴት ነው የራቀው? ባላ የት ነው? ለማንኛውም ጥያቄ አልጠየቅም ነው። እሺ አንብበው ማለት ጥያቄውን ልጠይቅ። ሐዲስ አልጠየቅም፣ በቃ አልጠየቅም። ምንድነው ወሬ አበዛ ፒዲኤፍ እና ታዲያ እኔ ጥያቄ ልጠይቅ ገና ሐዲሱን ቁጥሩ እንደነገርኩ ለምን ትደነግጣለህ? አይ እንትን እኮ ነው ሙሉ አንብቦ ነው ያለ ሀቢቢ ስሜታቱን። እሺ ሙሉ አንብቦ ለምን እሺ ሰጃሽ እንደ እንትን ሊሆን ይችላል እንደ ምክርም ሊሆን ይችላል። እሺ ያልፋል። ጥያቄው ለምን አያገባኝም አይባልማ። ለምን አያገባኝም ትለዋለህ? ልጠይቅ መተህ ያገባኛል። እሺ ያገባኛል። ባለፈው ማለት ነው ምን ሲሉ ሰማ መሰለህ?
ፒዲኤፍ ሙስሊም ነው ሙስሊሞች ጋር እየሰራ ነው እያሉ ነበር። መጀመሪያ እሱን ነገር ንገራቸው። ሙስሊም እንዳልሆንክ ሪከርዶች ተለቀዋል፣ ብዙ ሪከርዶች። ፒዲኤፍ ሙስሊም ሆኖ ክርስቲያኖች ሙስሊም ነኝ ወላሂ። ኧረ እዛ በእናትህ ወላሂ ቀለኳ አይደለም። አንተ እየተባለ ነበር ካልሰማህ አልሰማሁም በል። ወላሂ ቀለኳ ሪከርድ ተለቆ እንዳውም እኔ ቤት ባለፈው ገብተህ እኔ ቤት ለዘርም አልመኘውም። እሱማ ብዙዎቹ እንደዚህ ናቸው ያሉት። ግን እስልምና ማግኘቱ ራሱ መታደል ነው። ስማኝማ እሱ አለም ፖይንቱ። አሁን ምን አሉ መሰለህ ክርስቲያኖች ሪከርድ ለቀው ፒዲኤፍ ሙስሊም ነው ባለፈው ገብተህ ምስል ነበረ ስለ ውይይቱ አስተያየት ሰጥ ነበርና ሙስሊም ነው ብለዋል። ሙስሊም እንዳልሆንክ ንገራቸው እያልኩ ነው። እሺ እኔ ሙስሊም አይደለሁም። ዘራችን ውስጥም የሙስሊም ዘር የለም። እያንዳንዳችን ከክርስቲያን ኦርቶዶክስ ተዋህዶ የተወለድን በኦርቶዶክስ ተዋህዶ ጸንተን የምንኖር ወደፊትም በእርግጠኝነት በኦርቶዶክስ ላይ ህይወቴ እንደምታልፍ በዚህን ያህል የጠነከርኩኝ ክርስቲያን ነኝ። የትኛው ኦርቶዶክስ? ይሄ ኦርቶዶክስ ቅባት ወይስ ኦርቶዶክስ ተዋህዶ? ኦርቶዶክስ ተዋህዶ አንድ ናት። ቅባት የለባችሁም? ቅባት ያለባቸውን ጠይቅ። አንተ የለብህም ዘርህ ላይ? እኔ እንጃ፣ ተቀብተው ከሆነ ጠይቃቸው። እሺ ኦርቶዶክስ ካራ የለባችሁም? ኦርቶዶክስ ካራ እንትንስ ኦርቶዶክስ ቢላስ አንተ ቁጭ ብለህ ወላሂ እንደዛ ይፈልኳል አለ ወላሂ ልንገርህ፣ 5 ኦርቶዶክስ ነው ያለው። ኦርቶዶክስ ተዋህዶ ልንገርህ አይደል? አንድ አይደለም ወላሂ ኦርቶዶክስ ተዋህዶ ነው ማለት። ስለዚህ ካራ የለብህም? እኔ አላውቅም እሱን። እሺ በቃ እኔ ኦርቶዶክስ ተዋህዶ ነው የማውቀው። እሱን የተወለድኩት እሱ ላይ ነው የምሞተው። በቃ እሱን አጣራ። አላህ ሂዳያ ችግር የለም። አላህ ሂዳያ ጥያቄ ይጠይቃሉ እኮ። እሺ ሰሂህ ሙስሊም 2767 ዲን እናንተ የምታውቁት ከሆነ እኔ ጥያቄ የላቅርም። አንድ ከሆነ ጥያቄ ታቅርብ። እሺ ተራራ የሚያክል ወንጀል ሙስሊሞች ይዘው ቢመጡ በእነሱ ፋንታ አይሁዶችና ክርስቲያኖች ሐዲሱ ፒዲኤፍ ሐዲሱን ኮንሴፕቱን ነው ነገር ክፈትልኝና ላንብብልህ። እሺ ኢምሩ ክፈትለት ከቻልክ አንተ መፈት ይችላል። ፒዲ ካቻክ ችግር የለም። በስራይዝ በታብሌት ነው የገባሁትና ታብሌት ላይ ነው ደግሞ ራሱ ይክፈት። ስንት ፎሎወር አለው? ስንት ፎሎወር አለ? ፒዲኤፍ ስንት ፎሎወር አለው? መክፈት መቻል ነው። ፒዲኤፍ ክፈት። አያስከፍተኝም። እሺ አንዴ ክፈትለትና እያነበበ 2767 ዲን ክፈትለት። ዲ ስላለ ዲን ክፈት። ተራራ የሚያክል ይዛችሁ ወንጀል ብትመጡ አይሁዶችና ክርስቲያኖች በእናንተ ፋንታ እንደሚቀጡ አይደለም። እንደዛ እኮ ለዛ ነው እኮ እያነበብክ ተተረጉመዋለህ። ከዛ ተራራ ወንጀል ይዛችሁ ብትመጡ ለእናንተ ይቀጣሉ የሚለውን እሱን ተተረጉመዋለህ። ትራንስሌት አድርጎና በአማርኛ እዛ ይነበባል ማለት ነው። ይህም በአማርኛ ትራንስሌት ነው። ትራንስሌት በአማርኛ አድርገው። አረበኛው ችሎም እኔ አረብ አይደለሁም ሀበሻ ነኝ። እሺ እንግሊዘኛ ሳንደ ትምህርት ቤት ገብተሃል? ኧረ እኔ አልተማርኩም። በአማርኛ አድርገው። አልተማርኩም። እሺ ችግር የለም። ያው እሺ ምን ይላል ኢምራን? እስቲ አንብበው ጮክ ብለህ ድምፅህን ጮክ ካለ በደንብ አንብብላችሁ። አማርኛ ማድረግ ያተነብብ አንተም አማርኛ አድርግልህ። አማርኛ እችላለሁ። አንብበው። ያው በትንሳኤ ጉግል ነው ያጀማ። እዚህ ጋር ማወቅ ያለባችሁ ቆይ አንዴ ልንገራቸው። በትክክል አይተረጉሙም፣ ግን ቀጥል። ቃል በቃል ትክክል አይደለም፣ ግን ሐሳቡ ትክክል ነው። ቀጥል። ኦኬ እሺ። በትንሳኤ ቀን በሙስሊሞች መካከል
እንደ ተራራ ከባድ ኃጢአት የሚመስል ሰዎች ይመጡ ነበረ፣ አላህም ይቅር ይላቸዋል። እንዲህ እንደ ተራራ ከባድ ኃጢአት የሚመስሉ ሰዎች ይመጡ ነበረ። እንዲህ እንደሚል የለውም ፒዲኤፍ ዝም ብለህ አታነብም? አትፍራ አትፍራ፣ አይዞህ። እንዴ እያነበብኩ ነው እኮ። ኧረ ችግር የለውም። አላህም ይቅር ጨነቀው እኮ ጨንቆታል። በጣም እያላበው ነው ፒኬ። ኧረ ወደ አንቀጹ ተመለስና አንብቡ። ልመልስለት ሀቢቢ እንግሊዘኛ አልተማርኩም መሀይም ነኝ ትምህርት ቤት አልገባሁም ብለህ በዚህ አፍ ምን ያክል ደፋር ብትሆን ነው ፒኬ የምትናገረው? ተባብረን በከፈትን ጠይቀን ባልን መልሳችን ስድብ ነው። ትገርማለህ። አስተምረን ኢቭን ጎግል ተርጉም የለህ ከዛ በኋላ ፒኬ አላቦ ይላል። ምን አይሰው እኔ እንደ ሁሱ ነኝ ኢምራንዬ፣ እንደ ሁሱ ነኝ እኔ እንግሊዘኛ ኧረ ሀቢቢ ሁሱ ቁጭ አድርጎ አስተምራል። ሀቢቢ አንተ እኮ አልተማርኩም መሀይም ነኝ እኮ ያልከው ሀቢቢ አልተማርኩም። እንደ ሁሱ እንግሊዘኛ አልችልም። አልተማርኩም። ቁጭ አድርጎ ማለት ነው ፊደል ያስቆጥርሃል። አሁን አንብብ ትሩንት ጋር እሺ። አይ እንትኖች ሞዴሬተሮች እንግዲህ ሚውት ላይ ፈጣን ናቸው። ሌላ ወሬ ጀመርክ አንብብ። እንትን አይደለም አይ እንትን ነው ላወራ ስል አንብባ ሌላ ወሬ ጀመር። ወደ ስድብ ገባህ። ላባል ፒኬና ለባል ስለዚህ አንብባ። አይ ፒኬ እኮ በመሀል ሲገባ ነው አይደረግማ እንደዚህ። ትምህርት ቤት የራስህን ነገር መጨመር ጀመርካ። ኖ የራስህን ነገር መጨመር ጀመርካ። አሁን ቀጥል አንብብ። አልበቃል እኮ ትምህርት ቤት ውስጥ እንትን ስነ ምግባር የሚባል ኧረ ዝም ብሎ ያደከመ ነው። እስኪ አንብብ። ስነ ምግባር ማታ ወደ ንባቡ መሰለህ ከውጭ ከተጻፈልን ነገር ማንበብ ውጭ ይሄ መሀይምነት ይባላል። ስለዚህ የተጻፈውን ቃል በቃል አንብብ። እሺ። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ከባድ ኃጢአት የሚመስሉ ሰዎች ይመጡ ነበር፣ አላህም ይቅር ይላቸዋል። አይሁዶችንና ክርስቲያኖችን በእነርሱ ምትክ ያስቀምጣቸዋል። አሁን ይሄ ፈጣሪ ነው። ይሁን ወይኔ ጉዴ። ፒኬ ላይቭ ዘግተን ውጣ እንዴ! ላይቭ ዘግተን ውጣ። አስደንጋጭ ዜና ነው ዛሬ ሰማነው። የሚያስቀኝ እኮ ማለት ሁሉ ብርቁ ናቸው ሀቢቢ። ይሄ ጥያቄ ማለት ከአምስት ዓመት በፊት ያው ይታይህ አይደለ? ፋይል አዘጋጅተን መልሱ ምን እንደሆነ ስለምን እንደሚያወራ አስቀምጠ ይታያል። ይሄ በሙሉ የዚህ መልስ ነው። ይታያል። ከ5 ዓመት በፊት አንተ ከማዋት በፊት አያችሁ። ይሄን ያልኳችሁ መሀይም ሁሉ ብርቁ ነው። አሁንም አንድ ሀዲስ ቢልኩለት ማለት ነው እሱ ይለዋል። እና አሁን ለማለት ጥያቄ አቅርበህ የሚወታጋዳም ጥያቄ ምንድን ነው? አቅርበው እስኪ። ጭኖ ይላኩ እየተደረኩ ነው። የድምጽ ይሰማ ሚውት አላደረኩም። አይ ያልከው መሰለኝ ሚውት ያደረኩኝ ነው አልክ። በትክክል ተናገር። መስ ቀጥል። እያረጉኝ ነው። ያው ምንም ማውራት ጥያቄ ነበር። ለምንድን ነው የምታፈነው? እሺ ጥያቄ ነበር። ምን የሚታጋለ ነውር አይደለ እንዴ? ትልቅ ሰዎች አይደላችሁ? ያው ነግራችኋለሁ። አታርጉት። አሁን ቀጥል። ጥያቄ ነበር። እሺ በጣም ጥሩ። እዚህ ላይ እስልምና አመጣጡ ጀምሮ ክርስቲያኖችን ተችቶ እሱ መፈመስ የሚፈልግ እምነት ቢኖር እስልምና ነው። ምክንያቱም ስለ ክርስሊም ነው እንደሚያወራው። ክርስሊም የሚባል አንድ የቲክቶክ ጀለስ አለ ነው። አመለጠው በመሀል አመለጠ። ወላሂ ቪዲዮ አመለጠ። ክርስትና ሙስሊሞች መፈመስ ይፈልጋል እና ንስሐ ግባ። ክርስትና ተሳለብ። ቀጥላ እኔ ከህፃን ጋር ልጃጃ ከእንደ የህፃን ሙድ አታራምድ። ወላሂ እባክህ ትሰማ ከሆነ ወደ ስድብ አትቆጣ። አትናደድ ሀቢቢ። አንተ ነህ እንደዚህ በሽቀ ጀመርከው አንተ ነህ። አሁን አንብብና ጥያቄ ጠይቅ እኮ እኔ አሁን አለ ከዚህ ተማር። ወይ ጥያቄ አቅርባላል። አንድ ነገር ላስተምርህ እዚህ ጋር አንድ ነገር ላስተምርህ። አየሃ ሙስሊሞች ምንድነው ለሁሉም ነገር አንመችም። በሳቅ ብመጣ አስቀን አዋርደን እንልካለን። በእውቀት ብንመጣ ቁጭ አድርገን እንደዚህ መሀይም ነኝ እንድትናገራለን። አንተ በሁሉም መጣ፣ ስድብ ጀመርክ፣
ቁጭ አድርገን መሀይምነትን አሳመንህ። አሁንም ወደ ስልፍ ሲገባ ራስ ደንግጠህ አሁን ራሱ ይሄ ብልግና ነው። ሰው ሲያወራ አትገባ መሀል ላይ ብልግና ነው። ሰው ሲያወራ መሀል ላይ አይገባ። አሁን ራሱ አምልጦ ክርስትና ማለት በእስልምና ላይ የሚፈምስ ነው አልከኝ። በተዘዋዋሪ ክርስትናዬ ውሸት ነው ያለው። ሌላ ጊዜ ተማር። ይሄን ያስተምር። ሌላ ጊዜ አንተ ሙስሊም ቤት ተአደብ፣ በአደብ አውራ። ካልሆነ እንደዚህ አድርገን እናስተምርሃለን። ተምርሃል ብዬ አስባለሁ። አሁን ጥያቄ ነግረው። አሁንም የሚቀጥል ከሆነ ሌላ መልፊልም ወጋሃለሁ። በስነ ስርዓት አውራ። ጥያቄ ነግረው። እሺ ጨረስክ? ፍየል ቅዝምዝም ወዲያ ምናምን ይባላልና እኔ ማወራው ሌላ አንተ የምታወራው ሌላ። ለማንኛውም አባባው እንደዛ አይደለም። አሁን ያገኝና አባባል አታበለሽ። አባባው እንደዛ አይደለም። በትክክል በለው። ቢያንስ አባባል እንኳን አስጠቅስ በትክክል በለው። ቢያንስ ይሄን እንኳን አታውቅም። ቢያንስ አባባል በትክክል እስኪ በለው። በትክክል አታውቅም ሀቢቢ። ይሄ እኮ ይመስል ባህልም አታውቅ፣ ቋንቋም አታውቅ፣ አልተማርክ፣ ምን ነገር አታውቅም። ቢያንስ አባባው በትክክል በለው። እኔም መሀይም ስትል ሁሱንም እየተሳደብክ ነው። ይሄ ማባበ ቁጭ አርጋ አስተምራል እኮ ሀቢቢ። ደግሞ ይሄ መጨረሻ ደህ ነው፣ የመጨረሻ ደህ ነው። አዳምጠኝ። ሁሉም ሙስሊሞች እያንዳንዱ ሙስሊም እኔ ብፈልግ ቆሜ አስተምረኝም ቆሜ በቃ ይወረዳ ወርዶ አንድ ችግር የለው ሀቢቢ። አንተ እኮ የሚቆመው ጅማ መቆም ስችል እኮ ነው የሚቆመው እኮ እውቀት ያለው ሰው ነው። እውቀት የሌለው ሰው በምን እውቀት ነው የሚቆመው? ለማንም ጥያቄ ነቅረው። አይ ቁጭ ብሎ ያስተምርሃል ስትለኝ ነው እኔ ከመቆም ከፈለኩስ ብዬ ነው። እሺ አሁን ወደ እንትኑ ወደ ጥያቄው አታስረሳኝ። እሺ ግባ። እሺ ያው ሌላ ነገር ያወራል። ቆመ ተማር ሁሱ ጋር ቁጭ ብለህ ተማር ይለኛል። ወደ ጥያቄው እሺ አሁን እዚህ ላይ ምንድን ነው የሚለው ማለት ነው አንድ ሰው ተራራ የሚያክል ወንጀል ይዞ አላህ ፊት ይቀርባል። ከዛ በኋላ የፍርድ አሰጣጣቸው ጀስቲስ የሚሰጥበት እንግሊዘኛ ነው። ጀስቲስ ኢምራን ገር እንዳይለ ፍትህ የሚሰጥበት አሰጣጥ ተመልከቱ። ይህን ያክል ወንጀል ይዞ መጥቶ ምን ይደረግለታል? ክርስቲያን መስዋዕት ይደረግለታል፣ ወይ ደግሞ አይሁድ መስዋዕት ይደረግለታል። ምን ስለሆነ? ሙስሊም ብቻ ስለሆነ ማለት ነው። በእንደዚህ አይነት ሁኔታ ነው የሚታሰበው። ሐዲሱም የሚነግረን ይሄ ነው። እስቲ እናንተ መልስ ምንድን ነው? ጥሩ። አሁን የምታደርገውና መልሱን ደግሞ አዳምጥ። መጀመሪያ ኃጢአቱ መማሩ ከሆነ የገረመህ የኛ አምላክ አዛኝና መሐሪ ነው። ኢነላህ የግፊሩ ዙኑበ ጀሚዓ። አላህ ሁሉንም ኃጢአት ይምራል። የሁሉም ኃጢአት መሐሪ አምላክ ያለ እንዳንተ አምላክ አዳም አንድ ፍሬ አፕል በላ ብሎ 5000 ዓመት ሰውን የሚገድል አይደለም። ያንተ አምላክ ከሆነ አዳም ሰይጣን እባብ አሳስቶት አንድ ፍሬ በበላው አፕል 5000 ዓመት ነው ያሰቃየው። በእስልምና የለም። አላህ መሐሪ ነው። ይሄ ገርሞ ከሆነ ማለት ነው። ሁለተኛ በካፊሮች ላይ ወይም በክርስቲያኖች ጫና የሚል ነገር ተናግረሃል። እሱም እንደዛ የሚል ሐዲሱ ላይ የለም። ታሳየኛለህ ቃል በቃል የት ቦታ ነው ሐዲሱ ላይ አላህ የካፊሮች የሙስሊሞችን ኃጢአት ካፊሮች ላይ አደረገ የሚለው የት ላይ ነው ያለው? የለም፣ በተአምር የለም። ሐዲሱ ምንድን ነው የሚለው? አላህ ኃጢአትን ሙስሊሞችን ከማራላቸው በኋላ ከሃዲያኖቹ አንተና ተከታዮች አንተና መሰሎች አምላክ ላይ በመዋሸታችሁ እንደ አንተ አይነት ወንድ ልጅ በማምለክ ወንድ እንዳንተ ሀቢቢ እንዳንተ የሚለየው ከአንተ ቆንጆ ነው እሱ እንጂ አንድ አይነት ናቸው። እድሜው 30 አንተ አቲንክ ወደ 50 ይደሃል። እሱ ነው የሚለያያቸው። እንደዛ ወንድ በማምለክህ አምላክ ገሃነም ያስገባሃል። በዚህ ኃጢአት ምን ያደርግሃል? ቅጣት ይጨምርብሃል። ለምን ክድሃላ ይضاعف له العذاب አምላክ ቁርአን ላይ ምን አለ? ቅጣት ይደረብላቸዋል። ስለዚህ በመካሪህ የተነሳ ቅጣት ይጨመርብሃል እንጂ እንዳንተ አምላክ የሙስሊሞችን ኃጢአት ወስዶ ክርስትና የመግ የለም። አምላክ ቁርአን ላይ ምን ተመልከት። አምላክ ቁርአን ላይ ምን አለ? ኃጢአትን ተሸካሚ ነፍስ የሌላዋን ሸክም አትሸከምም ይላል። ስለዚህ እንደዚህ ባለገለ በእናንተ ግን ከሆነ ትክክል። በእናንተ አዳም የበላት አንዲቷ ፍሬ አፕሏ ያቺ አፕሏ የዛ የአፕል ኃጢአት አንተ እናትህ የወር አበባ እንድታይ ማርያም የወር አበባ እንድታይ እግዚአብሔር እንዲወለድ አዳም በኃጢአት እንዲሞት ያደረገችው አቻትና ይሄን ተማር ነው። አሁን እስልምና ላይ ዋሽተሃል። ምን አልከኝ? አላህ የሙስሊሞችን ኃጢአት አንስቶ ለክርስቲያኖቹ ያሸክማቸዋል ብለሃል። እስኪ ቅድም ያነበብነው ሐዲስ ላይ ከየት ነው ያመጣው? ቅድም እንግሊዝኛ አልችልም ስላልከኝ ችግር የለውም። አሁን ማግዝሃለሁ፣ ተተረጉምልሃለሁ። ያው ካልተማርክ ሙስሊም ለሁሉም ነገር ስላለው ያው አልተማርኩም ስላልክ ቅድም አለመማርህን ስላመንክ እንደዚህ ጫን ብዬ እንደዚህ
እንግሊዘኛ ላይ ያደረግልህ አማርኛ ላይ ያደረግልህና እስኪ አንብበህ የት ቦታ ላይ ነው አላህ ሙስሊሞች ላይ ያደርጋል የሚለው አሳየኝ። ማን አለ? እሺ አለው በደንብ አለው። እሺ በመጀመሪያ ደረጃ ማለት ነው አንድ ፍሬ አፕል ደረጃውን ተውና መጀመሪያ እዚህ ሐዲስ ላይ የት ቦታ ላይ ነው አላህ የሙስሊሞችን ኃጢአት ክርስቲያኖች ላይ ያደርጋል የሚለው ከየት ነው ያመጣው? አሳየኝ በመስመር እዚህ መስመር ላይ በለኝ። አይ እንትን በእስልምናም እንትን አይ አይደለም ቅድም አይደለም መስመሩን ንገረኝ። መስመሩ ቅድም ብለህ ሪከርድ አድርጌሃለሁ። ምንድን ነው ያልከው? አላህ የሙስሊሞችን ኃጢአት ካፊሮች ላይ ያደርጋል ብለሃል። እስኪ ቃሉን አሳየኝ እንደዛ የሚለውን ቃል። የውርስ ኃጢአት በእስልምናም አለ። ቅድም እንትን ያልከው ላይ ምን እሱ ደግሞ ሆኖ እንዴ? እሱ ውሸት ነው። አቸኩል ርዕስ ቀየረ በቃ ጀማ። ስለዚህ በተዘዋዋሪ ቅድም ያወራው ውሸት ነበር። አሁንም አንድ ድላል የመጨረሻ ነው። አዳምጠኝ። ቆይ እድላል አዳምጠኝ። ረጋ በል አዳምጠኝ። በራስህ በደንብ እንዲገባ ማለት በደንብ እንደዚህ አድርጌ ነው የማጎርስ አእምሮ ውስጥ የሚከተው። አዳምጥ። ቅድም አላህ ሙስሊሞችን ምሩ ኃጢአታቸውን ክርስቲያኖችን ያሸክማል ብለሃል። እንደዛ የሚለውን ቃል ከየት ነው ያመጣኸው? እያጭበረበርክን ያለኸው። የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ለሐዋርያቶቹ መንገድ አልወጣም ብሎ እንደዋሻቸው አንተም እዚህ ጋር እየዋሸህ ነው ያለኸው። ስለዚህ ከየት ነው ያመጣኸው? አሳየኝ። ካልሆነ አንተም እንደ ዮሐንስ ወንጌል ምዕራፍ 7 ዋሽተህ ትወርዳለህ ማለት ነው። እስኪ አሳየኝ። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ያው ሰው በደንብ ከተከታተለኝ ይገባዋል። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ከባድ ኃጢአት የሚመስል ሰዎችን ይመጡ ነበረ አለ። ምንድናቸው እነዚህ ሰዎች? እንደ ተራራ አይነት ወንጀል ይዘው የመጡ ምንድናቸው? በሙስሊሞች መካከል ሙስሊሞች ናቸው። ስለዚህ አላህም ይቅር ይላቸዋል። እነዚህ ሰዎች ምንም ሲያደርጉ እንደ ተራራ ትልቅ ወንጀል ይዘው ቢመጡ አላህ ይቅር ይላቸዋል። አይሁዶችና ክርስቲያኖች በእነርሱ ምትክ ያስቀምጣቸዋል። ከዚህ በላይ ወተት ነጭ ነው ስትባል ነው የምትጠብቀው። ምን ላይ ያስቀምጣቸው? ያስቀምጥባቸዋልና ያስቀምጣቸው ይላል። አይ ቲንክ አማርኛችን ሐዲሱ ስለምንድን ነው የሚያወራው? አንዴ ረጋብል። ያስቀምጥባቸዋል ያስቀምጣቸው ይላል። እዚህ ጋር ያስቀምጣቸዋል ነው የሚለው። የት ላይ ያስቀምጣቸው? አይ አማርኛ ራሳችን መልስልኝ። ምን በደንብ ያስረዳው ነው። በደንብ የሚያስቀምጣቸው ለማን ነው? የሚያስቀምጣቸው ለማን ነው? መልስልኛ። አንድ ሺህ ሙስሊም በእኔ ሀሳብ ይስማማል። ኦይ የሚያስቀምጣቸው እነማንን ነው? ምን ነካ? ደጋግሜ እንዳነብ ሳይሆን ማለት ነው። አሁን ቃል በቃል መልስልኝ። ቃል በቃል የሚያስቀምጣቸው እነማንን ነው? መልሳለህ። የሚያስቀምጣቸውም አይሁዶችና ክርስቲያኖችን ነው። የት ነው የሚያስቀምጣቸው? ወንጀል ላይ። የት ነው ወንጀል ላይ የሚለው? ወንጀል ላይ ያስቀምጣቸዋል። ምን አይነት ወንጀል? ሙስሊሞች ይዘውት የመጡት። ስለዚህ በአንተ ሀሳብ መሰረት ክርስቲያኖችና አይሁዶች መቀመጫቸው የሙስሊሞች ኃጢአት ነው ማለት ነው እንደ ወንበር አይደለም። ለአንዳንድ ጥፋተኛ ሙስሊሞች አይሁዶች ይቀመጡ። ይሁን ያልኳቸው ያቻ ሱብሃንአላህ። አክቹዋሊ የልጁን አለማወቅ ነው የሚያሳየው። እሱም በኋላ ያስረዳቸዋል እንዴት እንደሆነ። በጣም የሚገርመው በየት ሀገር ነው ኃጢአት መቀመጫ ሆኖ የሚያውቀው? ለማንኛውም የውርስ ኃጢአት ያለው በክርስትና ነው ያለው። በእስልምና ጭራሹን የለም። አምላካችን ቁርአን ላይ ምንድን ነው ያለው? ላሳያችሁ። ወላ ተዚሩ ዋዚረቱን ዊዝራ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላዋን ሸክም አትሸከም ነው ያለው። ይሄን ተማር። ቆይ አንድ ጥሩ ዘዴ ያለኝ እንደቀድሞ ያገማ እንዴና ገስ ላክማ ሐቢቢ። ቆይ ላንተ መፍትሄ አለኝ። ፒዲኤፍ ይሄን ውድ እንደምና ግባ ሞዴሬት አስገቡ። ፒዲኤፍ እንዳትልሽ ግባማ ሐቢቢ አንዴ ግባ። እሺ ና አለ ማነ ሆዳችን አቆሰረን እኮ የምር እየበላ ነው ይራት ነው የካደን እኮ በሳቅ የተነሳ ይስራልስ እኔ ካለ በሁሉም እኮ አንድ አስገባን ይምጣና ነው ባለው ግባ ነው የሆነ መርፌ ብቻ ጀማ አንዴ የዘለው መርፌ አለ። ቆይ የዘለው መርፌ አለ አንዴ ፒዲኤፍ ይና ግባ የኔ ውድ ወንድም ና
ብቻ አይደለም አንድ ቁጥር ጻፈች ገስትን ስለማያመጣ አይደለም አንድ ቁጥር ጻፍ ፒዲኤፍ ወገኔ ሐዲሱን እናብራራው ነው ካያችሁ ሐዲሱን እናብራራው ግን አንድ ይባስ ካልገባ በቃ ወደ እንትኑ እንገባለን ፈርቷ በሚለው አልፈን እንዘለዋለን ማለት ነው በቃ የለም እሺ አልহামዱሊላህ ከፈ ሐዲሱ አክቹአሊ ቅድም መጣ ፒዲኤፍ ነው ፒዲኤፍ ወረድክ እንዴ ምን ነው ወረድክ አሁን እንትን ሚውት አድርጋችሁኛል አንድ ቁጥር እንዳልጽፍ ደግሞ ገስት እንዳልክ ደግሞ መጠን አልፏል ምናምን አለኝ ቁጭ አድርጋችሁ እዚህ ፈርተዋል ምናምን አስገባ ነበር ብንፈራማን አስገባ ነበርኩ ብንፈራኮ እናስገባ ለምን አወገድከኝ ሙስሊሞች እንት ላይ ይቀመጣሉ ለካ አሁን ካስገባው አሁን ያስገባው ለመሰ አንድ የራሳው መርፍ ያለ ገና ብዙ አይደለም ለጀመር ምን ብዬ ነበር ይሄን ጨረስ አንዴ የራሳው መርፍ ያለ ሀቢብ ለዛ ነው ሌላ ጊዜ ፒዲኤፍም ክርስቲያኖችን በደባዳም እንደዚህ ቁጭ አግል አስተማር ከዛ ጠይቃለሁ እስልምና ላይ መታችሁ ለማዋሸት ስሞክሩ አምላካቸውን ተመራችሁ የምትሄዱት መጽሐፍ ቅዱስ ላይ እግዚአብሔር ምን አለ የቀደም ሰዎች ኃጢአት በመስራታቸው ምን አደርጋለሁ ተመክቶ ያደርጋለሁ ያለው እግዚአብሔር አሁንም አለ ሂጄ አማሌቅን እበቀላለሁኝ አለ ከእነርሱ የምታድነው የለም አታስቀርም ወንዶችን ሴቶችን ህፃናቶችን ከብቶችን በጎችን አህዮችን ይደላል አምላክ የሰዎችን ኃጢአት የ400 ዓመት ኃጢአት አሸክሞ ህፃናትን አስጨፍጭፏል እሱ አንተ አምላክ ነው እሺ በእስልምና እንደዛ የሚባል ነገር የለም አሁን ይሄን ከተማርክ ሌላ ጊዜ ሙስሊም ቤት መተህ እንዳታጭበረብ ስትጨበብ እንደዚህ ሀገን አስተናልካለን እሺ ወገናችን አሁን ወደ ሐዲሱ ደግሞ እንምጣለን ሐዲሱ አክቹአሊ አንተም አታውቀውም ብታውቀው ትከራከረ ነገር አታውቀውም ልከው ነው ጭኖ ነው የሰጠው እንደዚህ አውርደው ጭኖብህ ነው የሰጠው ልከውብህ ነው እንጂ አታውቀውም ሲጀመር ቃሉ ራሱ አለ ፈይዶህ የሚለው ቃል አለ ያረግባቸዋል የሚል ቃል አለ ይሄን እንኳን አታውቅም ስጠይቅ ደነገጥክ ለምን ጭኖ ይላከው እሺ አሁን ይሄ ሐዲስ ለመረዳት ማድረግ አለብን ያ ጀማ ያመጣው እሱ ሰሂሁ ሙስሊም 2767 ዲን ያመጣው ከሱ በፊት ያለው እንመለከት ራሱ ሐዲስን ይሁት 2767 ይሄን ሐዲስ እንመለከት ምን ብሎ ያስቀምጠዋል اذا كان يوم القيامه ሲሆን አለ دفع الله الى كل مسلم يسعوديا عن نصرانيه الله عند مسلم عند አይሁድ ወይ አንድ ከተው ወደ ሙስሊም ያደርጋል فيقول هذا فيك كل من النار ይሄ ከእሳት መዳኛ ነው ወይም አንተ እንደሱ ብትሆኑ ገሃነም ትገባለህ ይላል የሚል ነገር ይቀመጣል ሐዲሱ ይሄ ነው ይሄን ካስቀመጠ በኋላ ዲ ላይ ዲኛው ላይ መጥቶ ምን አለ ወይም ዲ ሐዲስ ወጥ ዲ ላይ ማለት በጎግሉ ምን አለ ከዛ فيغفرها الله ሙስሊሞችን ይመራል አለ ويضعها على اليهود በአይሁዶች ላይ ያደርጋል ይላል ግን ይሄን ካለ በኋላ ቀጥሎ ምን አለ فيما احسب እንደማስበው ከሆነ አለ لا ادري ممن يشك ይሄ ጥርጣሬ ማን ላይ እንደሆነ አላቅም የሐዲሱ ላይ ገባው የዘገባ ችግር ማን ላይ እንደሆነ አላቅም ማለት ስለዚህ ራሱ ዘጋቢ ጭማሪው አላህ ሙስሊሞች ላይ ያደርጋል የሚለው ጭማሬ ጥርጣሬ እንዳለበት ችግር ለዛው አስቀምጠው ያሳይ ከዚህ ጋር ቃለ لا ادري ممن يشك ሸክ ያው ይሄ ቃል ሸኩ ማን ላይ እንደሆነ አላቅም ማለት ስለዚህ ጭማሪዋ ቃል ወይም ደግሞ አላህ ሙስሊሞች ምሮ ካፊሮች ላይ ያደርጋል የሚለው ቃል ጭማሬ ቃል ነው ለዛ ተመከት ምሳሌ ይሄ መጽሐፊው አልሙፍሂም ብሎ ያስቀምጠዋል እሺ አንል ሙስሊመ المذنب لما يستحق مقيال كاسكمطنا كتبتو ተመከት እንደሚል وقد علل البخاري هذا الحديث አለ ቡኻሪ ይሄ ሐዲስ ጭማሪው ችግር እንዳለበት ተናገረ አለ ስለዚህ ሐዲስ ዘጋቢዎች ራሱ አላህ ምሮ ካፊሮች ላይ ያደርጋል የሚለው ጭማሪ ችግር እንዳለበት ተናግሯል እንደዛ የሚል ዘገባ ትክክለኛ ዘገባ አይደለም ስለዚህ ለግዚ ለማጭበበስ መጣ ከስር መሰረቱ ተማር ለዛ ነው ቅድም ፒኬ ከላይ ያለውን አንብበዋል ያለ ሱብሃንአላህ የሚያስበው ነገር ደግሞ መሰላችሁ የትኛው ቦታ ላይ ነው አላህ ምሮ በካፊሮች ላይ ያደርጋል የሚለው ስለያቀው ወላሂ ግን እኮ አለ ግን ያቀው ስለዚህ ሌላ ጊዜ አታጭበርብ ተማር ለማለት ነው ፒዲኤፍ ዋናው የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ እንዳደረገው አታርገ መክራለሁ ቆይ ልፍታህና ትነጋለህ ደግሞ አሁን ያልፈትቻለሁ እሺ ፒዲኤፍ ተመረሃል እኔና አስቀምጠ ከታች ይመችህ እሺ ይመቸኛ እኔ ያያ ሙስሊሞች በፖል ቅድም እንትና አንድ አፕል በበላው ምናምን ብለህ ነበርና በዛ ላይ ውሸት እንደተናገርክ እንዳጭበረበርክ ደግሞ ልንገርህና
ኢምሮ አንዴ እዚህ ጋር አልገባህ መጀመሪያ ሐዲሱ ላይ ላውራ ኢምሮ። እሺ እንትን ቀጥሉና እናንተ ያልገባው ነገር ካለ ያንሳና ከዛ በኋላ ሐዲሱ ላይ ማውራው ነገር አለኝ። አይ ቅድም ተናግሯል ኢምራን። አንድ አፕል በልቶ በእናንተም ተመሳሳይ የሆነ እንትን አለ። ወደ አፕል አለ ወደ አፕል ከአፕል በፊት እዚህ ጋር አልገባህ አለ። ወላሂ አላወርድህም አታስብም። በሰሳ ካለ አላወርድህም አታስብ። እሺ ሀቢቢ ብቻ በስነ ስርዓት አውራ። ብሽሽቅ አታድርገው። እሺ እዚህ ጋር አልገባህ አለ። ፒኬ ቀጥልሽ። ያልገባህ አለ ነው ያልኩህ። ምኑ ጋር ምን አልካን? ምን ብለህ ነው? አይ ሐዲሱ ትክክል አይደለም ነው ያልከው። ሰሂህ ሙስሊም ላይ ቁጭ ብሎ ሐዲሱ ትክክል አይደለም ያልከው መቼ አስረዳኸኝ? እንደዛ ያልኩ እና አስረዳኝ እኮ ነው። አልተማርክም ልጄ አልተማርክም። እስካሁን ዝም ብዬ ሳወራ አንተ ሳይቲንግ ስራ ህይወት ከብረህ መሰለኝ። በቃ ህይወትን እያሰብክ ነው ያለው። በቃ ምን ታጎደግ የሚል አስረዳ። ስምንተኛ እሺ ትምህርቱን አደጋግሞ ትምህርቱን አሁን ትምህርት አንተ አልተማርክም እኮ ሳስረዳ አልተማርከኝ ያልኩህ አልገባም። አይ የእውቀት ችግር ያለበት ማለት ነው። ከበታችሁ የመጣ ሲመጣ ማንቋሸሽ ይወዳል ይባላል። አይደለም ሀቢቢ 5 ደቂቃ ከውስጥ አስረድቼ አልገባኝም አልከኛ። ልድገምልህ እኮ ላስተምርህ እኮ ልድገምልህ ሀቢቢ ፍቀድልኝ ልድገምልህ። ሐዲሱ ትክክል አይደለም አልከኝ። እንደዛ አይደለም ያልኩህ። አልሰማህም? አትድገምልኝ። ፒኬ እንደዛ ያልኩህማ አልሰማህም? አየህ ታዝናለህ። እውቀት አልተማርክም የሚለው አንተ መማር እየፈለግክ እንዳትማር ያገደህ ሰው ካለ ከእሱ ጋር አውራ። አሁን ቆይ አንዴ ወደ ትምህርቱ አትምጣ። አንዴ ቆይ ትምህርቱ ሳይሆን አሁን እያልኩህ ያለው አንተ እኔ 5 ደቂቃ ያወራሁት ቆይ ኡስታዝ አልተማርኩም። ይቅርታ በቃ አልደግሞም። እሺ ያው ይቅርታ። አሁን ልቀጥል? ሚውት አንሳ። ልቀጥል? ቤትህ ስለሆነ ቀጥል ብቻ። ከመስማማት ውጭ አማራጭ የለኝም። እሺ ጣዓም ወከርሃ ይባላል። ይሄ ተገደም ወደም ይባላል። ወደ ተገደ። እሺ አመሰግናለሁ። ያክብርልኝ። ክበሩ ብለናል። ፒዲኤፍ እንደመሰለ ሐቢቢ እስካሁን አስረድቼ አልገባኝም አልከኝ። ወይም ደግሞ ሐዲሱ ضعيف ነው ያልከው አልከኝ። እንደዛ አልኩም እኔ። መጀመሪያ ሐሳቡን አዳምጠው። እሺ ሐሳቡን አዳምጠው። እደግምልሃለሁ ልጄ በደንብ አዳምጠኝ። ሐሳቡን መሰለ ጭማሪ ነው። ሐዲሱ ሳይሆን ጭማሪ ቃል ነው። መሀል ላይ ያለችው ቃል ጭማሪዋ ቃላት ضعيف የሆነችው ሐዲሱ አይደለም። እሺ ሐዲሱማ በብዙ መንገድ የመጣ ሐዲስ ነው። ሶሒህ ሙስሊም 2767 ኢላ አለ፣ ያው ቢላ አለ፣ ሲላ አለ፣ ኢቭን ዲ ላይ ራሱ አለ። በጎግሉ ማለት ዲ ላይ ራሱ አለ። ያየው አይደለም አለ። ሰሒህ ሐዲስ ነው። ግን ጭማሪ አለ። እሺ ሐቢቢ ኤላ የሌለ ቢላ የሌለ ሲላ የሌለ ዲ ላይ አለ። ዲ ላይ ምን የሚል ቃል አለ? አላህ ሙስሊሞችን ምሯቸው ከዛ በኋላ ኃጢአቶችን ክርስቲያን ላይ ያደርጋል የሚል ጭማሪ አለ። እቺ ጭማሪ ደግሞ ራሱ ዘገበ። ራሱ የሙስሊም ጸሐፊ ምን አለ? ራሱ የመጽሐፉ ጸሐፊ ምን አለ? ፊማ አህሲቡ አለ እኔ ግን እንደማስበው ከሆነ አለ። ወላሂ ልተርጉምልህ እንድታምን ልተርጉምልህ። ያው ልተርጉምና ይገባሃል ኢንሻአላህ። ያው እሺ እኔ እንደማስበው አለ እኔማ እንደማስበው አቡረውህ ጥርጣሬው ከማን እንደሆነ አላቅም አለ። ጥርጣሬው ከማን እንደሆነ አላቅም አለ ብሎ ቀጥሏል። ስለዚህ አቡ ደርዳ ስለዚህ ለዑመር ኢብኑ አብዱል አዚዝ ነገርኩት ይላል ብሎ ያስቀምጣል። አይ አይደለ? ስለዚህ ጥርጣሬ አለበት ማለትም ከየትኛው መንገድ እንደመጣ እርግጠኛ አይደለም። በእስልምና ደግሞ አንድ ሐዲስ ሰሂህ ለመሆን ምን ያስፈልገዋል? በትክክለኛ መንገድ ማምጣት ያስፈልገዋል። እሺ ሐቢቢ ስለዚህ ሐዲሱ ሰሂህ ሆኖ ሳለ ጭማሪዋ ቃል እቺ ቃል ያትማ እቺ ቃል አንድ ሁለት እቺ ቃል ብቻ ምንድናት? ትክክለኛ ቃል አይደለችም። እቺ ቃል ብቻዋን አሁን በደንብ ገባህ ብዬ አስባለሁ። ሲቀጥል ኢቭን በሐሳቡ እንኳን ብንሄድ ይሄ ምሳሌያዊ አናገር ልንረዳው እንችላለን። ምሳሌያዊ አናገር ምንድነው ካለ አንድ ሙስሊም አላህ ኃጢአቱን ሲምርለት ቻርጅ ሊዘጋብኝ ነው። አንዴ ቻርጅ ሊዘጋ 5% አለ። አላህ አንድ ሙስሊም ኃጢአቱን ሲምርለት ያው በማመኑ የተነሳ አላህ ማረው። ያ ካፊር ደግሞ በመካዱ የተነሳ ክህደት ላይ ክህደት ጨመረበት ማለት ነው እንጂ ሊትራሊ የሙስሊሙን ኃጢአት አሸከም የሚል ትርጓሜ የለውም። ለምን አምላካችን ቁርአን ላይ ምን አለ? ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከም ይላል። ስለዚህ በእስልምና አንድ ሰው የሌላውን ኃጢአት አይሸከምም ማለት ነው። ፒኬ ጨመርትማ በደንብ ይገባው። መርሃባ ጀዛከላህ ኢምሩ።
ሐዲሱ እንግዲህ ሰፋ አድርገን ስናየው 2767 ያው ኤ ላይ ነው የሚጀምረው ኢምራንም እንዳለው ማለት ነው። ግን ዲ ራሱ የተነሳው ዲ ላይ እንኳን ብናየው ማለት ነው ምንድነው የሚለው ዲ ላይ ስናየው there would come people among the Muslims ይላል። ከሙስሊሞች መካከል ሰዎች ይመጣሉ ወይም የሆኑ ክፍሎች የሆኑ ሰዎች ይመጣሉ on the day of resurrection ብሎ ያስቀምጣል በትንሳኤ ቀን ማለት ነው with as heavy sins as a mountain ታላቅ የሆነ ፒዲኤፍ እየተረጎምኩልህ ነው። አንተ እንግሊዘኛ ሲሆን እሺ ቢል ድምጽ ነው የሚሰማህ እየተረጎምኩልህ ነው። እሺ ብዙ እንትናት ማለት ስለዚህ ታላቅ የሆነን ኃጢያት ይዘው ይመጣሉ፣ እንደ ተራራ የገዘፈን ኃጢያት ይዘው ይመጣሉ። በቃ አሁን ይሄ የመጡት ኃጢያት ወደ አይሁዶችና ክርስቲያኖች ላይ ተጫነ የሚል ነገር የለውም። እንዲያውም ምንድነው የሚለው and Allah would forgive them ነው የሚለው አላህ ይቅር ይላቸዋል። አዎ ኃጢያት ይዘው ይመጣሉ። የተራራ ያክል ኃጢያት ይሄ ማለት ከላ ኢላሃ ኢላላህ ውጭ ያለ ጥቃቅን የሆኑ ኃጢያቶችም ሊሆን ይችላሉ። ተከምሮ ግን የተራራ ያክል ኃጢያት ይዘው ይመጣሉ እነዚህ ሙስሊሞች ማለት ነው። ስለዚህ እነዚህ ሙስሊሞች ሲመጡ አላህ Subhanahu Wa Ta'ala ይቅር ይላቸዋል ነው ያለ። ይቅር ይላቸዋል ማለትና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። ሁለቱ እርስ በርስ ራሱ የሚጋጩ ሐሳቦች ናቸው። አንድ ነገር ይቅር ከተባለ በኋላ ወደ ሌላ ነገር ሊጫን አይችልም፣ ሊሄድም አይችልም ነው። ግን ምንድነው ሲባል 2767 ኤ ላይ የተቀመጠ ሐሳብ አለ። የሙስሊሞችን የጀሃነም ቦታ አይሁዶች ይሸፍናሉ፣ የአይሁዶችን ደግሞ ሊገቡበት የነበረውን የጀነት ቦታ ደግሞ ሙስሊሞች ይሸፍናሉ የሚል ሐሳብ ማለት ነው። ባይዘው እንግዲህ ስለ ፍትህ አይደል ሲያወራ የነበረው አላህ Subhanahu Wa Ta'ala በጣም ፍትሃዊ ነው። ፍትሃዊ መሆኑን በምንድን ነው የምታውቁት ሲባል ሱነን ኢብኑ ማጃ ሐዲስ 4341 ላይ ምን ይላል አላህ Subhanahu Wa Ta'ala ከናንተ መካከል አሉ ነብያችን ሰለላሁ ዐለይሂ ወሰለም ከናንተ መካከል አንዴ ሚውት አድርጉት አይደለም ሌላ ሐዲስ ላይ አትሂድ ኢምራን ሚውት አድርጉት አንዴ ከናንተ መካከል ያለው ይዘጋዋል እሺ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ከናንተ መካከል ማንም ሰው የለም ከጀሃነምም ከጀነትም ቦታ ያለው ቢሆን እንጂ አሉ። ሐዲሱ ሲጀመር ተመሳሳይና አንድ አይነት ሐዲስ ነው ያነሳው ያሉት ከናንተ መካከል አንድም የለም ከጀሃነምም ከጀነትም ቦታ የተዘጋጀለት ሰው ቢሆን እንጂ። ይሄ ምን ማለት ነው? አንድ ሰው ሲወለድ ከጀሃነምም እሱ ሊገባበት የሚችል ቦታ አለው፣ ከጀነትም እሱ ሊገባበት የሚችል ቦታ አለው። ስለዚህ በህይወት ታሪኩ ላይ በህይወት በሚኖረው ህይወት ላይ ምርጫው እሱ ነው ማለት ነው። ወይ የጀሃነሙን ቦታ ትቶ ወደ ጀነቱ ይገባል፣ ወይ የጀነቱ የተዘጋጀውን ቦታ ትቶ ወደ ጀሃነም ይገባል። አላህ ግን ፍትሃዊ ስለሆነ ሁለቱንም ነው ያስቀመጠው። የጀነት ቦታም ሊኖርህ ይችላል፣ የጀሃነም ቦታም ሊኖርህ ይችላል። በግድ ወደ ጀነት ግባ አትባልም፣ በግድ ወደ ጀሃነም ግባ አትባልም። ታዲያ የጀሃነም ቦታ ላይ ይህ ሰው ነፃ ሲወጣ እንደውም እዛው ሐዲሱ ላይ እንደውም ምን ይላል in paradise and an abode in hell if he dies ይላል and enters hell ይላል። ሰውየው ከሞተና ጀሃነም ከገባ the people of paradise inherit his abode ይላል። የሰውየውን ቦታ የጀነት የነበረውን ቦታ የጀነት ሰዎች የሰውየውን ቦታ ይወስዳሉ። ኦኬ የጀነት የሚገቡ ሰዎች ሰውየው ለጀነት ላይ ሊኖረው የሚገባ የነበረውን ቦታ ይወስዳሉ ነው። ይሄን ደግሞ ሱረቱል ሙእሚኑን ላይ ምዕራፍ 23 ቁጥር 10 ላይ ኡላኢከ ሁሙል ዋሪሱን ይላል። እነዚያ እነርሱ ወራሾች ናቸው ይላል። የሚወርሱት በምን ምክንያት ነው? በሚሰሩት ስራ ነው የሚወርሱት። ምንን? ጀነትን የሚወርሱ። የጀሃነም ሰዎችም ጀሃነምን የሚወርሱት በምን ምክንያት ነው? በሚሰሩት ስራ ነው። ይሄን በተመለከተም ይሄንን ሐዲሱ ራሱን ጠቅሶ ማለት ነው ሪያዱስ ሷሊሂን ላይ ሐዲስ 433ኛው ሐዲስ ላይ ያስቀምጧል ሙሉን። በዕለተ ትንሣኤ ጋራ የሚያክል ኃጢያት ተሸክመው የሚመጡ ሙስሊሞች አሉ፣ አላህም ኃጢያታቸውን ይምርላቸዋል ይላል። ለእያንዳንዱ ሰው ጀነት ውስጥ ማረፊያ እሳት ውስጥም ማረፊያ ስፍራ አለው። አንድ አማኝ ጀነት ሲገባ አንድ ከሃዲ እሳት ውስጥ ያለ ቦታውን ሸፍኖለታል። በምን አሉ? ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና አንሁ ሙስተሂቁን لذلك بكفره በክህደቱ ሳቢያ ያ ቦታ ተገቢው ነው ለዛ ሰውዬ። ስለዚህ ሰውየው በክህደቱ ሳቢያ ሙስሊሙ ሊገባበት የነበረውንም የጀሃነም ቦታ የጀሃነም የሙስሊሙንም ቦታ ይይዛል። ሙስሊሙ ደግሞ በእምነቱ ሳቢያ
ከሃዲው ሊገባበት የነበረውን የጀነት ቦታ ይዛል ማለት ነው። ኃጢአት ውርስ የሚባል ነገር የለም። ሁሉም በስራው ይመዘናል፣ ሁሉም በስራው ያገኛል። ግን አላህ ፍትሃዊ ስለሆነ ለሁሉም ሰዎች ሁለት የተለያዩ ቦታዎችን አዘጋጅቶላቸዋል ማለት ነው። ጄኔራሊ ሐዲሱ ይመስላል። ኢምሩ ቀጥል። ኢምሩ አለ? ሚዩት ነው። ፒዲኤፍ ኢምሩን ማን ነው ሚዩት ያለው? አቤት ታላውቅ ቅድም ነካውት መሰለኝና ፒዲኤፍ ተኛ እንደ አረ ነቃበል አይዞ አለው። እሺ ስለ አፕል አውራ እስኪ። አሁን አፕል ስትል ነበረ። አፕል ከሆነም ትነግረናለህ። ዘፍጥረት ላይ የበላው አፕል ነው አዳም አሩፍ ማውራት ይዘልች። እሺ ከአፕሉ ከማውራታችን በፊት ሽጉጥ ደቅናችሁ ሳይሆን ምናል እየተጠያየቅን ቢሆን ችግር የለም። ሚውት አድርጋችሁ አታስቀምጡኝ። ያው ሚውት አድርጎ ማስቀመጥ ሽንፈት ነው። አሁን አፕሉ ላይ አውራ። አፕሉ ላይ ላውራ ስትሪ ነበር። አይ ኢምራን ጋር ነበር ማውራት የፈለኩትኝ። ምክንያቱም ኢምራን ነው የተናገረው። እኔን ትፈራኛለህ ነው በአንተ አማርኛ። እስኪ ዛሬ ላው አንተማ እንግሊዘኛ አላወራም። እንደዛ አታስብ። እንደ ቅድሞሽ የሚል ነገር አይሰማም። እንግሊዘኛ አላወራም። አንተ ለምንድን ነው የአዳምን ኃጢአት የምትወርሰው? አንተ ወራሽ የሆንከው ለምንድን ነው? አዳም ሲበላ አብረህ በልተሃል። አስወራኝ። እሺ ጎበዝ ተናጋሪ ነህ። አጨብጭቧል። ይኸው ኢሞጂ የላኩልህ ነው። የሚስቅ ኢሞጂ፣ የሚያስቅ ነገር ወይ ደግሞ አሪፍ ነገር አውርተሃል። 8ኛ ክፍል ተማሪ ማለት ነው። የ7ኛ ክፍልን ተማሪ እኔ በአንተ እውቀት እበልጣለሁ እያለ ያሸማቀቀዋል። መበለጥና መሸማቀቅ ነው። ቢያንስ ይሄን ማመን። ኧረ ቆይ እኔ ላውራ። አሁን ሊያወርዱኝ ነው። ስለ አፕሉ ሳላወራ ሊያወርዱኝ ነው። ላውራበት እንጂ ወይ ውረድ ወይ እሺ አውራ። እየሰማሁ ነው። አፕሉ ላይ አውራ። 7ኛ ክፍል አዎ፣ በእስልምና ላይ የውርስ ኃጢአት አለ ብዬ በድፍረት እየተናገርኩ ነው። እና አፕሉ ምን ሆነ? እና አፕሉ ምናምን ብላችሁ እንትን ምን ሆነ? አፕሉ ስለ አፕሉ ላውራ ብለህ እኮ ነው የገባው። አፕሉን ጠፋ ሳይሆን ይኸው በድፍረት እየተናገርኩ የውርስ ኃጢአት አለ። ከአዳም የወረሳችሁት ከአዳም የተወረሰ ኃጢአት እንዳለ እስልምና ያስተምራል። ያው ተያያዥ ነው፣ ከአፕሉ ጋር ተያያዥ ነው። ስለዚህ አፕሉ ምን ሆነ ነው? በቃ አስወርዱት። ምንም አይሰራም ከዚህ በኋላ ምንም ጥቅም የለውም። እንዴ ለምን እንዴ? የሰፈር ወሬ አታውራ። እኛ የሰፈር ወሬ አንፈልግም። ወረደ የሰፈር ወሬ ያወራል እንዴ? ሲጂሪያ አለሽ? ኢምራን እኮ አሁን እየበላ እኮ ነው የሚሆን። እኛን እዚህ ያስቀምጦ ሲጂሪያ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሰው ስልክ ነው የገባሁት። እሺ አረፋ መቼ እንደሆነ ነይቼ ለመተኛት ዛሬ ነገ ግራ ስለገባኝ እሱ ለተመጠኝ በቃ አረፋ ነው ሮብ ነው። አረፋ የመጨረሻውን ጾም ለመጾም ነገ መነየት ስላለብኝ ነገ ከሆነ የመጨረሻው ጾም ነገ ነው። ሲጂሪያ እየሰማህ ከሆነ የመጨረሻው ጾም ነገ ነው። ኦኬ ነይተኛ ዛሬ ነይተኛ ዛሬ ነው ያልኩ፣ ለነገ ማለት ነው። እሺ አስተያየት ደግሞ ትንሽ ከተቻለ ብዙ ጊዜ እንደዚህ አይቢ ቆይ ይቅርሽ። አሁን ሰዓትም ስለሄደ ማለት ነው። አይቢ ጀዛከላ አስተያየት ይቅር። ኦኬ ሙገሳም ባይሆን በውስጥ ጻፍልኝ፣ ችግር የለም እንቀበላለን እኮ። ግን አንዳንድ ደግሞ እዚህ መተህ የምናወራቸው ነገሮች መጀመሪያ በውስጥ ቢሆን ይሻላል ነው። እሺ አይቢ ባረከላሁ ፊክ። ቅር እንዳይልሽ። ኧረ አብሽሩ፣ ችግር የለውም ሸሁ፣ ችግር የለውም። ነገር ግን ብዙ ጊዜ እንትን ብዙ ባትዳረቁ ማለት ነው። አርሃዋሽ ጀዛከላ አስተያየቷን በቃ ጨርሷታል። አይ ለምን መሰለህ? አይ መጥፎ ነገር ላላ ወላሂ ይገባናል። መጥፎ ነገር ትናገራለህ ብዬ ሳይሆን አንዳንዴ ምን አለ መሰለህ አይቢ እዚህ ላይ እንደሚክር አድርገን የምንወስዳቸው ነገሮች እኛ ለፖለቲካና ለሌሎች ያጋልጣሉና ጥንቃቄ ማድረግ ስላለብን ነው። አይቢ ጀዛከላ
ሀቅ ነው። ነገር ግን ያው ብዙ ጊዜ ለማሾፍ ስለሚገቡ አላንዛዘውም። አሳጥሬ ልነግርህ ነው። ችግር የለውም። አፍ ባለኝ እኔ ያስወረድኩ እሺ። ለምን መሰለህ አልተረዳኸኝም። አሁን እዛ እንዳትናገር ለማለት ፈልጌ አይደለም፣ ግን ያሳበነ ያስተያየት ጊዜ አፋን በውስጡን በቃ ሐሳብ አስተያየት ያው እኔ ቲክቶክ ምናምን አስተናግዳችኋለሁ። በዚህ ጉዳይ ቀልባችሁ እንዳይሰበር ቢኬ ይቀጥል። አፋን ኦያ ገለጥሎስ አቆጥስን ኦያ ገለጥሎስ እሺ ያ ነጠላ አይንም ከጨረስን ክርስቲያን ካለ ክርስቲያን ሰዓት ስለሄደ አራሊ ደማለ ናላ ሂዷል ሀቢቢ ሂዷል ብለሃል። እንዳትደውል ሂዷል ብለሃል። አሁንማ አልደውልም። ካን ከሰው በኋላ ምንድነው ነገ ይበልና ደውላለሁ ኢንሻአላህ። መርሃባ እሺ። አንተን ጠቅላላ ኢንሻአላህ። በቅድሚያ ሁላችሁም ጀዛኩሙላሁ ተባረከ ወተዓላ አላህ ይቀበላችሁ። ሁላችሁም ጊፍተሮች ጀዛኩሙላህ፣ ጓላ አስመራ እንዲሁም ሌሎች እህቶቻችን ጀዛኩሙላህ። ከስር ደግሞ ኮሜንት የምታደርጉ የኮሜንት አርበኞች ኮሜንት ራሱ አንድ ነገር ነውና ሁላችሁም አላህ ይቀበላችሁ። ኮፒ ሊንክ ያደረጋችሁ ደግሞ አላህ የ4 ሚሊዮን ኮፒ ሊንክ ነው እንግዲህ 4 ሚሊዮን ጊዜ እስኪ እንደብድባችሁ አማን ሁላችሁም 4 ሚሊዮን በጣም ብዙ ነው። አላህ ይቀበላችሁ። ሼር ያደረጋችሁም እንግዲህ አላህ ሼር ባደረጋችሁት አጅራችሁ ይጻፍላችሁ። ይሄ ዳዋ ነው። ዳዋ ላይ መተጋገዝ አለብንና እየተጋገዛችሁ ስለሆነ አላህ ይቀበልን፣ አላህ ይቀበላችሁ ሁላችሁም ብያለሁ። ገስት ላይ ደግሞ ስመጣ ወንድሜ ፒኪ አላህ ይቀበልህ። ያው አስቸኳይ ሀጃ ሲያጋጥመኝ ከቨር አድርገሃልና ድምቀታችንና አላህ ይቀበልህ። አብዱል ፈታህ ወንድሜ ሞዴሬተራችን ኡስታዝ ጀማል ኮልሚ ሂጃብ ሩሃይና ማሻአላህ ስላገኛችሁ ደስ ብሎኛል። ያው ኢድ እየደረሰ ነው ጀማ፣ አንድ ቀን የቀረው ኢድ ደግሞ ፋፋ ብለን እንውላለን ኢንሻአላህ። ያው ነገ ጾም ነው፣ ነገ የኢባዳ ቀን ነው። ሁላችሁም መጾም አትርሱ። ትልቅ አጅር ያለበት ትልቅ አጅር የሚገኝበትም ወንጀል የሚማርበትም ትልቅ የተከበረ ቀን ነውና የውሙ አረፋ ሁላችሁም በደንብ አድርጋችሁ ዱአ አድርጉ፣ በደንብ አድርጋችሁ ጹሙ። እኛንም በዱአ አትርሱ። ያው ይሄ ዱአ የሚያስፈልገዋል። ጀስት ታብታ ብቻ ሳይሆን ዱአ ስለሚያስፈልገው አላህ እንዲያግዘን፣ አላህ ከዚህ በላይ ከሚሰሩት እንዲያደርገን ዱአ አድርጉልን። አላህ ብዙ ፕሮጀክቶች አቀለናል። በጣም ብዙ ነገሮች ታላችሁ በቆም ብለን እናስባለን። እንዲሳኩልን ሁሉ ነገሮች በዱአ ከጎናችን ሁላችሁ እያልኩ ይነጋብኛል። እንደዚህ ያወራሁ ብቀጥል ሁላችሁን አመስግኜ ብቀጥል ይነጋብኛልና ስለዚህ ምስጋና እዚህ ላቆመው። በመጨረሻ ሁላችሁም ቲክቶክ በሙሉ ያላችሁ 900,000 ፎሎወሮች ሁላችሁም ጀዛኩሙላህ በሉ። በቃ ይሄን ያለው ከኔ ጋር በጣም ደስ የሚል ቆይታ የነበረን። አላህ ደግሞ ካለ ነገር 3 ሰዓት ላይ እንገናኛለን። ፒኬ አብዱል ፈታህ ሐሳብ ካላችሁ ተናገሩ። ፎሎ ማድረግ ደግሞ አትርሱ። ቀጥል ሐቢቢ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። የዓለማቱ ጌታ አላህ የተመሰገነ ይሁን። እስካሁን ስናወራ ተሳስተን ከሆነ ከነፍስያችን ነው፣ ትክክል ደግሞ አውርተን ከሆነ ተውፊቅ ከአላህ ነው። ኢንሻአላህ በቁርአን እንዘጋዋለን ማለት ነው። እስካሁን አዳምጣችሁ አትጡ። እስካሁን ያዳመጣችሁት ኦልሞስት ከ2 ሰዓት በላይ ነውና ቁርአን ሲከታተሉ ቁርአን በስ አንድ ደቂቃ ብቻ ታዳምጣችሁ በቁርአን እንዝጋው ማለት ነው። ኢንሻአላህ አይ ቲንክ 1 ደቂቃ ራሱ ከሞላ ነው እንክፈተው። እንዴ በየትኛው አካውንት ነው ያለው? ኸይር ይከርማቸዋል። አካውንት ከመብዛቱ የተነሳ አጣሁት። እንዴት ላገኘው? አሁን አገኘሁት። እሺ ሱብሃንአላህ ማዝመት ይላባ። በመጨረሻም በድጋሚም ሁላችሁም ጀዛኩሙላህ። ኮሜንት ላይ ያላችሁ እህቶች፣ ከላይ ደግሞ ያላችሁ ጊፍተሮች ጓላ አስመራ ጀዛኪላህ፣ እህቴ ጀሚላ፣ ኡሙ አሚን፣ ኡስታዝ ጀማል፣ ዱረቲ፣ ሰሚራ ሁላችሁም ጀዛኩሙላህ ብያለሁኝ። አብዱል ፈታህ ጀዛኪላህ ብያለህ። ኡስታዝ ጀማል ካላችሁ ሰልሙና በቃ ልዝጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢምቡ ጀዛከላህ ኸይራን። አላህ ይጠብቅህ፣ ከውስጥም ጠላት አላህ ይጠብቅህ። ከዚህ ውጭ ረበና በቀጥታው የሚቀር ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዓት ይቷል፣ ሌላ ጊዜ ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ አብዱል ፈታህ ተኝቶ የሚሆነው ሩሃይና ሰላም አለይኩም
ወረደች። ኮልሚ ሂጃብ ሰላም አለይኩም ስጠራችሁ ሁሉም ወረዱ። እሺ በቃ ጀዛኩሙላህ ሀይ አርጋችሁ በሚል ወስደዋለን። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።